አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 27 መድኃኔዓለም ክርስቶስ ስለ ዓለም ሁሉ ድኅነት በሥጋ ተሰቅሏልና ሞቱን በአንክሮ እናዘክር ዘንድ የልቦናችን ዓይን ወደ ቀራንዮ እናንሳ። እነሆ ክፉዎች አይሁድ ሰይጣን ልባቸውን አስቶታልና እንደ ወረንጦ እንደ ወስፌ እንደ መርፌም ያለ 300 እሾህ ያለው ስረውዝ አድርገው አክሊል ሰርተው ክፍላት አግብተው በጉጠት አንስተው ኢየሱስ ናዝራዊ ንጉሥ ዘውድ ይገባሃል ብለው በራሱ ላይ ደፉበት። ለአክሊለ ሦኩም 73 ስቁረት ነበረው። ራሳቸው እንደ መሮ ወርዳቸው እንደ ሞረድ 4 ማዕዘን አስርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ መስፌ አድርገው 73 ችንካር ሰርተው በ73ቱ ስቁረት አግብተው በጌታችን በራሱ ላይ ቢሞቱበት ሥጋ ለሥጋ ገብቶ መሃል ልቡን ወጋው። አክሊለ ሦኩን በራሱ ላይ አድርገው ሲያበቁ ከቤት ወደ አደባባይ እያመላለሱ ንጉሥ ሆይ እያሉ ምራቃቸውን እየተፉበት ተዘባበቱበት። መስቀል አሸክመው ከሊቶስጥራ እስከ ቀራንዮ ድረስ እያደፉ ሲወስዱት 136 ጊዜ በምድር ላይ ጣሉት። ከኋላ ያሉት ፍጠን እያሉ ገፍትረው ይጥሉታል። ከፊት ያሉ ደግሞ ምን ያስቸኩልሃል እያሉ መልሰው ገፍትረው ይጥሉታል። ከዚህ በኋላ ክፉዎች አይሁድ ቁመታቸውን ክንድ ከስንዝር ስለታቸው ደግሞ እንደ ወስፌ የሆኑ 5 ችንካሮች ሰርተው ሳዶር በሚባል ችንካር ቀኝ እጁ፣ ባላዶር ግራ እጁን፣ በዳናት 2 እግሮቹን፣ በአዴራ መካከል ልቦናውን፣ በሮዳስ ደረቱን ቸንክረው የአዳም ራስ ቅል ባለበት ቀራንዮ አደባባይ ላይ ሰቅለውታል። ክፉዎች አይሁድ መድኃኔዓለም ክርስቶስን እንደያዙት የዋሊት አስረው አፍንጫውን 25 ጊዜ ቢመቱት ደሙ በመሬት ላይ እንደ ውሃ ፈሰሰ። ከጌታ ሰማኒ እስከ ሐና ቤት ድረስ አስረው የፊተኞቹ ሲጎትቱት የኋለኞቹ እየለቀቁት፣ የኋለኞቹም በተራቸው ሲጎትቱት የፊተኞቹ ይለቁታል። እንዲህ እያደረጉ 65 ጊዜ ከመሬት ጋር አጋጭተውታል። ሳውል በእግሩ ሲረግጠው ጌታችን መመለስህ ላይቀር ለምን ትረግጠኛለህን ቢለው ስለዚህ ንግግርህ ብሎ ሳውል 440 ጊዜ አስገረፈው። ክፉዎች አይሁድ መድኃኒታችንን በ2 ግንዶች መካከል አድርገው 65 ጊዜ ከግንዱ ጋር አጋጩት። ቀያፋ በሚመረምረው ጊዜ ጌታችን አምላክነቴን አንተው ራስህ ተናገርክ ቢለው አይሁድ በእጃቸው ሲመቱት እጃቸውን ቢያማቸው ድንጋይ ጨብጠው 120 ጊዜ ፊቱን ጸፉት። አይሁድ ወደ ጲላጦስ ዘንድ ሲወስዱት ምናልባት ጲላጦስ ባይፈርድበት እንኳን እንዳይቆጨን ብለው 305 ጊዜ በሽመል ደብድበውታል። በአምላክነቱ ቻለው እንጂ የአንዱ ምት ብቻ በገደለው ነበር። በርባን የይሁዳ የሚስቱ ወንድም ስለነበር እርሱ እንዲፈታለትም ከዋጋው ከ30 ብር ጋር አብሮ ተደራድሮበት ነበር። ሰይጣን ልባቸውን ለክፋት ያስጨነቃቸው ክፉዎች አይሁድ ጲላጦስ አደባባይ የጌታችንን ፂሙን 80 ጊዜ ነጭውታል። ጲላጦስ እንደ ሕጋቸው 41 ብቻ ገርፈው እንዲለቁት ቢያዝም ክፉዎች አይሁድ ግን ጌታችንን ሲገርፉት አሰቃቂ ግርፋቱን አይተን ልባችን እንዳይራራ ብለው ሰንጠረዥ ገበጣ ሰርተው ሲጫወቱ አንዱ ተነስቶ እስከ 60ና 70 ድረስ ይገርፍና ሲደክመው ቆጠራችሁን ብሎ ይጠይቃል። አልቆጠርንም ሲሉት ከድካሙ የተነሳ እኔው ልግረፍ እንደገና እኔ ልቁጠር ብሎ ትተው ሲቀመጥ ሌላኛው ይነሳና እንደዛኛው ሁሉም እንዲህ እያሳሳቱ የራሳቸው ሕግ እየተላለፉ አይሁድ ጌታችንን ስጋው አልቆ አጥንቱ እንደ በረዶ ነጭ ሆኖ እስኪታይ ድረስ 6666 ጊዜ ጽኑ ግርፋትን ገረፉት።
በእነዚህ ሁሉ ግርፋቱ ወቅት 366 ጊዜ ስጋው ተቆርሶ መሬት ላይ ወድቋል። የመድኃኔዓለም ወገኖች ሆይ የጌታችን ሞት በፈቃዱ መሆኑንና የትዕግስቱን ብዛት አይተን እናድንቅ ዘንድ ከመጻሕፍት ጠቅሰን እንነግራቸዋለን። አይሁድ ጌታችን አብርሃም ሳይወለድ በፊት እርሱ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በአንድነት በሦስትነት የሚመሰገን አምላክ መሆኑን ቢነግሯቸው ሊወግሩት ድንጋይ አነሱ። እሱ ግን ጊዜው ገና ነበርና ተሰወራቸው። በመካከላቸው አልፎ ሲሄድ በፍጹም አላዩትም ነበር። በቅዱስ ወንጌል ላይ እንዲህ ተብሎ እንደተጻፈ አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን? አሉት። ኢየሱስ ክርስቶስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ክርስቶስ ግን ተሰወራቸው። ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ዮሐንስ ወንጌል ምዕራፍ 8 56-59። ዳግመኛም በዮሐንስ ወንጌል ላይ እንደተጻፈው አይሁድ መድኃኔዓለምን ሊይዙት የጦር መሳሪያቸውን ሰብስበው ወደ ጌቴሰማኒ በመጡ ጊዜ ማንን ትፈልጋላችሁ ቢላቸው የናዝሬቱ ኢየሱስን እንፈልጋለን ሲሉት እኔ ነኝ ቢላቸው ከአንደበቱ የወጣውን መለኮታዊ ቃል ብቻ መቋቋም አቅቷቸው መሬት ላይ ወድቀው ተዘርረዋል። ይህም ክስተት በተደጋጋሚ ተከስቷል። እናም የጌታችን ሞቱ በፍጹም ፍቃዱ ባይሆን ኑሮ በጌቴሰማኒ ሊይዙት የመጡት ክፉዎች አይሁድን እንደመጀመሪያው ሁሉ በተሰወራቸው ነበር፣ አሊያም ከአንደበቱ በሚወጣው አምላካዊ ቃሉ ብቻ ባጠፋቸው ነበር። በመጨረሻ ግን ጌታችን ወደዚህች ምድር የመጣበትን ዓላማ ይፈጽም ዘንድ እንዲገድሉት በፈቃዱ ራሱን አሳልፎ ቢሰጣቸው ያን ሁሉ እጅግ አሰቃቂ መከራ አደረሱበትና ለመስቀል ሞት አበቁት። ወዮ ለዚህ ለመድኃኔዓለም ፍጹም ትዕግስት አንክሮ ይገባል። ዓለምን በመዳፉ የያዘ አምላክ በአይሁድ እጅ እንደ ሌባ ተያዘ። ሰራዊተ መላእክት ለምስጋና በፊቱ የሚቆምለት መድኃኔዓለም እርሱ ሊፈረድበት በፍርድ አደባባይ ቆመ። በእስራት ያሉትን የሚፈታ እርሱ በብረት ችንካር ተቸነከረ። ሰማይን በከዋክብት ምድርም በአበባ ያስጌጠ እርሱ ግን የእሾህ አክሊል በራሱ ላይ ደፋ። ዓለሙን ሁሉ በቸርነቱ የሚመግብ እርሱ ተጠማሁ አለ። ወዮ የመድኃኔዓለም የመዳኑ ምስጢር ምንኛ ድንቅ ነው! ለዚህ ባህሪው አንክሮ ይገባል። በመድኃኔዓለም ክርስቶስ ሞት በአንድነት እናለቅስ ዘንድ ቅዱሳን ሁላችሁ ኑ። መድኃኒታችን ሞቷልና ፍጥረታት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሞቷልና፣ ጥፊንና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብና መምታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለራሱ የተናገረለት የመድኃኒታችን ሞቱን ታይ ዘንድ እና አብርሃም ቃል ኪዳን የገባልን የመድኃኒታችንን ሞቱ ታይ ዘንድ እና ይስሐቅ ከሰይፍ ቤዛ የሆነ የመድኃኒታችንን ሞቱ ታይ ዘንድ እና ያዕቆብ በበረሃ የታገለ የመድኃኒታችንን ሞቱን ታይ ዘንድ እና ኢዮብ በደመና የታየ የመድኃኒታችንን ሞቱ ታይ ዘንድ እና ሙሴ ስለ እርሱ እንደኔ ያለ ነቢይ ይነሳል ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና ዳዊት እነሆ በኤፍራታ ሰማነው በበረሃ ዛፍም አገኘነው ብለህ የተናገርክለት የመድኃኒታችንን ሞቱ ታይ ዘንድ እና ኤርምያስ የክብሩን ዋጋ 30 ብር ተቀበሉ ብለህ የተናገርክለት የመድኃኒታችንን ሞቱ ታይ ዘንድና ኢሳይያስ ወልድ ሰው ለመሆን ተገልጠልን፣ ሕፃን ተወለደልን፣ ድንቅ መካር ኃያል አምላክ ብለህ የተናገርክለት የመድኃኒታችንን ሞቱ ታይ ዘንድ እና ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ ከተዘጋች በርም ወጣ ብለህ የመድኃኒታችንን ሞቱን ታይ ዘንድ እና ዳንኤል
ነጭ ሐር ለብሶ ያየኸውን የመድኃኒታችንንም ሞቱን ታይ ዘንድ ና ኤልያስ ከሞት በፊት የሰወረህ በእሳት ፈረሶች ያሳረገህ የመድኃኒታችንን ሞቱን ታይ ዘንድና ሕዝቅያስ የፀሐይ መግባቱን ያሳየህ የመድኃኒታችንን ሞቱን ታይ ዘንድና ምናሴ ችንካሮችን ከእግር ብረት የፈታ የመድኃኒታችንን ሞቱ ታይ ዘንድ እና ኢዮስያስ ፋሲካውን ያደረግ የመድኃኒታችንን ሞቱ ታይ ዘንድ አናንያ፣ አዛርያ፣ ሚሳኤል ከእሳት ምድጃ ያዳናችሁ የመድኃኒታችን ሞቱ ታዩ ዘንድ ኑ። አብያና ሲላፌንቶስ ከመውለዱ አስቀድሞ ያመናችሁበት የመድኃኒታችንን ሞቱ ታዩ ዘንድ ኑ። የቀድሞ አባቶች ነቢያት ሁላችሁም ከፋራን ተራራና ከቴማን ይመጣል ያላችሁን የመድኃኒታችንን ሞቱ ታዩ ዘንድ ኑ። አሞጽ በአድማስ ቅጥር ያየኸው የመድኃኒታችንን ሞቱን ታይ ዘንድ እና ዘካርያስ በተራራዎች መካከል ያየው የመድኃኒታችንን ሞቱን ታይ ዘንድና እዝራ በአርፋድ በረሃ ያየኸው የመድኃኒታችንን ሞቱን ታይ ዘንድ ና። ስምዖን በክንድህ የታቀፍከውን ሕፃን የመድኃኒታችንን ሞቱ ታይ ዘንድ እና ዮሴፍ እንደ አንተ የተሸጠ የመድኃኒታችንን ሞቱን ታይ ዘንድና ጠራቢ ዮሴፍ በትከሻህ ያዘልከው በክንድህ የተሸከምከው ሕፃን የመድኃኒታችንን ሞቱን ታይ ዘንድና መጥምቁ ቅዱስ ዮሐንስ ከሕፃንነትህ ጀምሮ በበረሃ ያለ እናት ያለ አባት ያሳደገህ መንገዱንም እንድትጠርግለት ያዘጋጀህና መለኮትን እንድታጠምቅ የመረጠ የመድኃኒታችንን ሞቱ ታይ ዘንድ ኑ። ኢያቄም ሐና ልጃችሁን ልቅሶዋን የልቧንም መዘንጋት ታዩ ዘንድ ኑ። ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳን ሴቶች የድንግልን ልቅሶዋን ታዩ ዘንድ ኑ። አንድ ልጇ ሞቷልና የለመለመ የሥጋ ሞት ሕፃን የተጀመረበት የአቤል ተከታዩ ከጎኑ የፈሰሰውን ደም ሔዋንን ከጥፋት ያዳናት የተገደለ መድኃኒታችን ነው። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ፣ ናቡቴ ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ዘንድ ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወስዷታልና መውረዱንም አላውቁምና ስለ ወገኖቹ ኃጢአት እስከ ሞት ደረሰ ብሎ ስለ እርሱ የተናገረ አባቱን እንሰማው። ሙሴንም እርሱን ያውቁት ዘንድ አላሰቡትም፣ በሚመጣበት ቀንም አላወቁትም አለ። እዝራ በባህር ጥልቅ ያለውን ማወቅ እንዳይችሉ ወልድንም ማወቅ እንዲሁ የሆነባቸው አለ። ጳውሎስም ብታውቁትስ ኑሮ የክብርን ጌታ እግዚአብሔርን ባልሰቀላችሁት ነበር አለ። በመሰደድ ያለምንም በደልም በፍርድ አደባባይ በመቆም መከራ መስቀልን በመሸከም አብነት የሆናችሁ ሰማዕታት ሁላችሁ ኑ። የመድኃኔዓለም የሞቱን ዕለት አስባችሁ በጋራ አልቅሱለት። ሁሉ የእርሱ ከእርሱ ለእርሱ ተፈጥሮ ሳለ በምድር ላይ ምንም ሳይኖር ራሱን እንኳን የሚያስጠጋበት ቤት ሳይኖረው አብነት የሆናችሁ ባህታውያንና መነኮሳት ሁላችሁ ኑ። በዛሬዋ ዕለት ስለሞተው አምላካችሁ መሪር እንባ አልቅሱለት። ሕግ ጠብቆ ስርዓት አክብሮ ነዳያንን በመመገብና ያዘኑትን በማጽናናት 33 ዓመት በምድር ላይ ኑሮ አብነት የሆናችሁ እናንተ በዓለም ሆናችሁ ሕግ ጠብቃችሁ አስራት በኩራቱን አውጥታችሁ ድሆችን በመርዳት የምትኖሩ ክርስቲያኖች ሁላችሁ የመድኃኔዓለምን የሞትን ዕለት ታስቡኑ። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራ ተቀብለዋልና ብሎ ቅዱስ ጴጥሮስ እንደጻፈልን ቀዳማዊ ጴጥሮስ ምዕራፍ 2:21 እርሱ ንጹሕ ባህሪ ሲሆን ወደ መጥምቁ ቅዱስ ዮሐንስ ዘንድ ወደ ዮርዳኖስ በመሄድ ለተጠመቀልን ለእኛ ለተነሳያን ለሁላችን አብነት የሆነን መድኃኒታችን ስለኛ ሞቷልና ሞቱን እናስብ ዘንድ ኑ በቤቱ
ተሰብስበን እናለቅስለት፣ መታሰቢያውን እናድርግለት። ጌታችንን ሞቶ ተቀብሮ ካረገ በኋላ ለቅዱሳን ሐዋርያትና ለቅዱሳን አባቶቻችን ለእነ አቡነ መብዓጽዮን ለእነ አቡነ ዘርአብሩክ እንደነገራቸው የሞቱን መታሰቢያ የሚያድርግ ኃጢአተኛ እንኳን ቢሆን ሲኦልን አያትም። የመድኃኔዓለምን የሞቱን መታሰቢያ የሚያድርግ ቢኖር ሲኦል ራሷ አፍ አውጥታ ይህችን ነፍስ ወደ እኔ አታምጡብኝ ብላ ትጮኻለች እንጂ ችላ አትቀበለውም። የጌታችን ወዳጆች ዮሴፍ፣ ኒቆዲሞስ በድርብ በፍታና በ100 ወቄት ሽቱ ገንዘው በአዲስ መቃብር ሊቀብሩት ቢሉ ጌታችን ያን ጊዜ ዓይኑን ከፍቶ በሰውነቴ ሟቲ ብሆን በመለኮቴ ሕያው ነኝ እንጂ ምነው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ አላቸው። ይህም ጊዜ ዮሴፍና ኒቆዲሞስ በታላቅ ድንጋጤ ሆነው አቤቱ ጌታችን ሆይ እንግዲያስ ምን እያልን እንግነዝህ አሉት። መድኃኒታችንም እንዲህ እያላችሁ ግነዙኝ አላቸው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም እምቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት አርገ በስብሐት ውስተ ሰማያት ወነበረ በየማነ አብኡ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ እያላችሁ ገንዛችሁ ቅበሩኝ አላቸው። ከዚህም በኋላ መድኃኒታችን ለወዳጆቹ ለ12ቱ ሐዋርያት፣ ለ72ቱ አርድእት፣ ለ36ቱ ቅዱሳን አንስት እስከ 3 ቀን እነሳላችኋለሁ፣ እዘኑ፣ አልቅሱ፣ እህል ውሃ አትቅመሱ በሏቸው ብሎ ለዮሴፍና ለኒቆዲሞስ አክፍሎት አስተማራቸው። ዳግመኛ መድኃኔዓለም ክርስቶስ ከዕርገቱ በኋላ ለቅዱሳን ሐዋርያት የሞቱ መታሰቢያ እንዲያደርጉ ነግራቸዋልና ሕማሙንና ሞቱንም እንዲዘክሩ አዟቸዋል።